አባዬ ምን እያደረክ ነው? ያንቺ በሽተኛ እናት ሆስፒታል ናት ያለችው። ችግር አለ? ያው በራሴ መቆም ፈልጋለሁ። ሲጀመር አሁን እናትሽ እንደሞተች ተናግረሽ ነበር። እንደዚህ አይነት ቆሻሻ ተግባር አልተባበርሽም። እሺ በሰብ የተመለለች ስትናፍቀኝ ጊዜ መጣ። አይ እማዬ እንደዛማ አይሆንም። የአደይ አባት በጣም ቁጡ ናቸው። ኪንጎን የምትመክሪ ከሆነ ምከሪው። አደይን የሆነ ነገር ካደረግሽልኝ እኔ ከፍልሻለሁ። የሆነ ነገር ከገባ በኋላ ለቲ ልታጋለች አይደል? አንቺ ማፈሪያ። ቤዛ የምትለው ነገር የምሯ ነው? ጭራሽ ማፈር የሚባል ነገር አልፈጠረባት። እንዴት እዚህ ድረስ ትመጣለች? ደግሞ ይሄ ለኔ በጣም ከባድ ነው። ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ ሆና አይደለም የመጣችው። እያታለለች ነው። አሹ ምን እየሰራህ ነው? ምንም እትዬ። ምንም ማለት በር እየተንኳኳ አንተ እዚህ ምን ትሰራለህ? እትዬ ሮማን ዝም በይ። ከቅድም ጀምሮ በር እየተንኳኳ ነው። ለምንድን ነው ያልከፈትከው? ችግር አለ? ያው ቤዛ ወይ ፍቅር ይሆናሉ ብዬ ነው፣ ለዛ ነው ያልከፈትኩት። ቤዛ ሆነሽ ፍቅር ግድ አይሰጠኝም። አሹ በላውን ሂድና በሩን ክፈት። እሺ እትዬ። በጣም ይቅርታ እትዬ። አንቺ ምን አጠፋሽ? አሹ ነው እንጂ ግን እውነቱን እንድትነግሪኝ ይፈልጋለሁ። አሹ ለምንድን ነው እዚህ ተገኘው? ማለቴ መጣና ከዛ መጥቶ ሳይነግረኝ እርሶ መጡ። ስለዚህ እውነቱን አሹ ይነግረኛል ማለት ነው። ችግር ካለ? የምን ችግር? ማለቴ በር እየተንኳኳ ያልከፈተበትን ምክንያት ይነግረኛል። ውይ አሹ ቤዛ ለምን ነው በሩን በዚህ ልክ የምትደበድቢው? አይገባሽም ፍቅር። የመጣሹ ቤቴ መሆኑን አትርሺ። ቤት ብርቅሽ ነው እንዴ? አንቺም የሆነ ሰሞን ቤቴ እንደነበርሽ አትርሺ እሺ? አረሳውም ቤዛ፣ ምን እንዳደረግሽኝ ራሱ አረሳው። ቆይ ትንሽ አታፍሪም? እዚህ ድረስ እማዬ እማዬ እያልሽ ስትመጪ። እማዬ ለእኔም እናቴ ናት ፍቅር። ባይሆን ሌላ ጊዜ በሩን በመክፈት ተባበሪኝ። አላደርገውም። ወደዚህ መግባት አትችይም። እባክሽ ዞር በይ ቀውስ። እማዬ አትሰሚም እንዴ ቤዛ? እዚህ የኔ እናት ናት ያለችው። የአንቺ በሽተኛ እናት ሆስፒታል ናት ያለችው። ሰሚኛለሽ? ስለ እኔ እናት በዚህ ልክ ክፉ ነገር መናገራችሁም አንቺ ውሻ። ቤዛ አንቺ እኔም በጥፊ ሰሚኛለሽ? ይሄም ሲያንስሽ ነው። ስለሟች እናቴ ከዚህ በኋላ ክፉ ነገር ስትናገሪ እንዳልሰማሽ አንቺ ተረጋግሽ። ቤዛ ልቀቂኝ፣ ልቀቂኝ ቤዛ ልቀቂኝ። ኧረ ሴቶቹ ተባሉ። ምንድነው ጮቱ? ፍቅር ቤዛ፣ ኧረ እባካችሁ ተዳቀቁ። አንቺ ዛት ገና ስለ ህይወት ሳይገባሽ ስለ እናቴ በዚህ ልክ ክፉ ነገር ስትናገሪ ብሰማሽ ማለት ነው ፍቅር ከዚህ በኋላ አልፋታሽም። ቤዛ ፍቅር ምን አባሽ ነው ጀምታረግ? ምን እያደረጉ ነው? አባዬ ምን እያደረክ ነው? አንቺስ ምን እያደረግሽ ነበር? ያ ሁሉ ጉዳይ ለዚህ ነበር? አንቺ ማፈሪያ፣ የሰው ማፈሪያ። አንተ ተመልሰህ ምን ልታረግ መጣ? ያቺኛዋ ልጅን አስኮበለልክ፣ እንደገና ደግሞ ወደዚህ መጣ። የአደይ አባት ካጠፋው በጣም ይቅርታ። ጭራሽ ምን አጠፋው ትላለህ እንዳንተ ስድ። አባዬ ተው እንደዚህ አታደርግ። ዴቭ እኮ እዚህ የመጣው ለመዝናናት እንጂ ለሌላ ነገር አይደለም። አደይ እህቴም ደግሞ አላማ አላት። እራሷ ናት ሄደችው። እኔ አባት ጎን ቁመሽ እንደመከራከር ለዚህ ሞልፋጣ ትከራከሪያለሽ? ዴቭ ምንድነው ደግሞ? እቺ ምንድናት? ቆይ እናንተ ሰዎች ከኔ ምንድነው የምትፈልጉት? በቀጥ ብለሽው ወደ ቤት። ወዴት? ወደ ቤት። አይ ምን ነው አባባ ችግር አለ እንዴ? እቺን የመሰለሽ ልጅ እንደገና ገጠር ሌላ ፍለጋ ትመጣለህ? የአደይ አባት እርግጥ ነው ከዚህ በፊት በጣም ከባድ ጉዳዮች ነበር ያገናኙን። አሁን ግን እርሶን ላወራዎት ነው የመጣሁት። ምን አምጣው? ስለ አደይ ነው። ስለ አደይ ምንድነው? አልገባኝም። እህትሽ አደይ እኮ ልታገባ ነው። ምን? ሩታ ባርኮት ልታገባው ነው? ባርኮት ማን ነው? አንተ ይባርክህና አንተ ነህ? አይ እሱ አይደለም ሌላ ሰው አለ። ማን ወንዱ ነው? አንተን ሳልፈቅድ ልጅን የሚያገባው? አባዬ አንተ ስለ አደይ አይመለከትህም። ለልጆቼ እኔ ነኝ የማውቀው። ካለኔ ፍቃድ ማንም ከልጆቼ ውልፍት ማለት የለም። እኔ ነኝ የማቅላችሁ። ካብራክ የወጣችሁ ልጆች እኔ ነኝ አንደላቅቄ ምድራችሁ። ሩታ ነሽ? እሺ ቆይ እነዚህ ልጆች ምን ፈልገው ነው የመጡት? አላውቅም አባዬ አላውቅም። በቃ ሁሉ ጊዜ በአንተ እንደተሳቀቅኩኝ ነው። ቆይ አሁን አንቺ ምን ይስተካከ? እግሬ ውልፍት ቢል ይኸው ጎረምሳ ለጎረምሳ እዚህ ጋር አይሻለሁ። ዳሩ አንቺ ምን ታደርጊ አንቺ? ያቺ እናትሽ ነች። ቆይ ግድ የለም
እንዴ አባዬ እሷ እኮ ምንም የምታውቀው ነገር የለም። ኪንጎ ቁም! አንተ ትዕግስቴን አታስጨርሰኝ። ሰምኛለሽ? ብቻዬን ነው መሆን ፈልገው እንዳትከተኝሽ። ቆይ ወዴት ነው የምትሄደው? ቅምጥል አልሰማሽኝም? አናደሽኛል። እኔም ተናድጃለሁ። እሺ እንዴ ቆይ ምን የተነካ ነው የምትለው? ይኸው ላኛ ቤት እንኑር ስላልኩክ ነው? አዎ ቅምጥል፣ እኔ አልፈልግም። ሁሌ አንቺ ላይ ጥገኛ እንደሆንኩብሽ። ቆይ አንተ ከመጀመሪያው ነው እኔ ጥገኛ ሆንኩ? አንተ ያማሃል እንዴ? ምንድነው ችግርክ? በራሴ መቆም እፈልጋለሁ። አልገባኝም። ቆይ አንቺ ላይ ጥገኛ ሆኜ እንድኖር ፈልጊ? ወንድ ልጅ እኮ ነኝ። እናማ ቅምጥል ትንሽ ልትረጂኝ ይገባል። ስራ መስራት አለብኝ፣ በራሴ መቆም አለብኝ። ኪንጎ ምንድነው የምታወራው? አልገባኝም። በደንብ ገብቶሻል ቅምጥል፣ አውቃለሁ። እስካሁን ባንቺ ትከሻ ላይ ነው ያለሁት። አሁን ግን ራሴ መቻል እፈልጋለሁ። እሺ ወዴት ልትሄድ ነው? ወደ ቤቴ። አንቺ አትመቸኝም ወዳልሽ ቤቴ። ቆይ በዚህ ልክ የምትሆኑት ምንድነው? እማዬ እኔ ምንም አላደረኳትም። ራሷ ናት መታ የነካችኝ። ቤዛ ቆይ ችግርሽ ምንድነው? ምን ለማድረግ እየሞከርሽ ነው? እማዬ የእናቴን ቀን ይስጠኝ። እኔ ምንም አላደረኩም። ፍቅርና ለምን እንደው በሩን እንደዚህ የምታንኳኩኝ ብላ እጇን ስታነሳብኝ፣ ታዲያ እኔ ምን ላድርግ? ውሸታም አትዋሺ። ሲጀመር አሁን እናትሽ እንደሞተች ተናግረሽ ነበር። እየዋሸሽ ነው። እናትሽ ሞታለች ሲጀመር። ምን ልጄ? እናትሽ ሞተች? ኧረ እማዬ ይቺን ታያጥ የምታወራውን ነገር አታውቅም። እናቴ ምንም አልሆነችም። እሰይ የኔ ልጅ። አረ እንኳን ኖረችልሽ። ፍቅር ከታምተሽ ነው የምታወሪው? አሁን እያወራች ነው። ተናግራለች። እናቷ ሞታለች። እማዬ ሲጀመር አውቃ ካንቺ ገንዘብ ለመቀበል ያመጣችው ሴራ ነው እንጂ ቤዛ ታማሚ እናት የላት። ፍቅር ይበቃሻል። ከዚህ በላይ የታማሚ እናቴን ስም በዚህ ልክ እንዳታነሽ እሺ? ቆይ ምኑ አይነ ደረቅ ነሽ? እማዬ በጣም ይቅርታ። እውነት ለመናገር ከፍቅር ጋር እንደዚህ በመፈጠሩ በጣም አዝናለሁ። ልክ አልሰራችሁም። ታሳፍራላችሁ። ይቅርታ እማዬ። እዚህ ቆሜ ስንት ጊዜ በር ሳንኳኳ የሚከፍትልኝ አጥቼ ነው። ቆይ ለምን መጣሽ? ምን ፈልገሽ ነው የመጣሽው? እማዬ እኔ አንቺን ፈልጌ ነው የመጣሁት። እናቴ ከባድ ሁኔታ ላይ ናት። እማዬ እየዋሸችሽ ነው። ቤዛ እውነቱን ተናገሪ። ነው ወደዚህ በያሁን እውነቱን ተናገሪ። ልቀቂኝ ፍቅር። ምን እያደረግሽ ነው እማዬ? እጄን ፍቅር ልቀቂያት እንጂ። እውነቱን ሳትናገር አለቃትም። ቤዛ እውነቱን ተናገሪ። ቤዛ ታማሚ እናት የላትም። በቃሽ ፍቅር ይበቃሻል። እኔ ልቀቂያት። ፍቅር ቤዛ ምን እያደረጋችሁ? እማዬ ቆይ ለምን እኔን አታምኝም? ቤዛ በጣም አደገኛ ሰው ናት። እማዬ እያለች ያንቺን አንጀት እየበላች ነው። ታማሚ እናት አለኝ እያለች እያታለለችሽ ነው ያለችው። ቤዛ ፍቅር የምትለው ነገር እውነት ነው? ኧረ እማዬ ፍቅር ከየት ፈጥራ እንደምታወራ አላውቅም። እኔ ሁሉም ነገር በጣም መሮኛል። እኔ የሚያበረታታኝ የሚደግፈኝ ሰው እንጂ ከኋላ ሆኖ የሚጎትታኝ ሰው አልፈልግም። ወይ ልጄ አይዞሽ። እማዬ አመንሽኝም አላመንሽኝም አንቺ እናቴ ነሽ ብዬ ስላሰብኩ ነው እንጂ እዚህ የመጣሁት ቤት ውስጥ እያለቀስኩ መቀመጥ እችል ነበር። ቆይ ምን አይነት አስመሳይ አይነ ደረቅ ሰው ነሽ? እኔ አላስመሰልኩም። ምንም የተለየ ነገር አላደረኩም። ፍቅር የአንቺን ህይወት ከኔ ጋር ታመሳሲው? እሺ በጭራሽ መቼም አይመሳሰልም። በቃሽ ፍቅር ይበቃል። ቤዛ ነይ ግቢ፣ እቤት እናወራለን። ጭራሽ ወደ ቤት ግቢ? አዎ ትግባ ፍቅር፣ አንቺን አይመለከትሽም። እማዬ ግን እኮ ቤዛ እየዋሸችና እያስመሰለች ነው። የምሯን አይደለም። ፍቅር ያንቺን እርዳታ ፈልጎ ለመጣ ሰው እርዳታሽን ማግኘት አለበት። ውሸቱን ነው ሌላ ዓላማ ይዞ ነው ምናምን የሚለው ለፈጣሪ ነው መተው ያለብሽ። ነይ ልጄ ቤዛ እንግባ። እኔ የምለው ማን ተንቀልቅለሽ የሰው ስራ ውስጥ ግቢ ያለሽ? ማን ሄደሽ ያቺን በር ክፈቻለሽ? እሰይ ይበልሽ። እሰይ ስታሽቃብጪ ልክ የለሽ። እሱማ ቢሆንልኝ በምን እድል ብለሽ ነው ማዘሯ። አይዞሽ ልጄ፣ ሁሉም ነገር ሳታስቢ ይሳካልሻል። አንቺ ብቻ መጠየቅ ነው። ከጠየቅሽ ሁሉ ነገር ይፈጸምልሻል። በዚያ ተጠራጠሪ ለልጄ። እሺ ማዘሯ። እኔ የምልሽ ማዘሯ፣ ኪንጎና ቅምጥል ምን ሆኖ ነው? ምን ነው? ኪችን ነበርኩኝ ስመለስ የሉም። ምን ነው? አይ ምንም። ተጣልተው ከሆነ የምታውቂው ነገር ካለ ብዬ ነው። አይ ልጄ አልሰማውም። እየተንከባከበችው ነበር እንጂ ሌላ ነገር አልሰማውም። አንተ አትጨነቂ ቤኪ። እስካሁን እኮ ተነጋግሮ ነው የሚሆነው። ቅምጥል ለመደሰትም ሆነ ለመከፋት ትንሽ ነገር የሚበቃት ልጅ ነች። ለዛ ነው እንጂ አስጨንቀኝ። እሱም የት አባቱ ይሄዳል ብለሽ ነው። ግን እንደዛ እየሮጠ ወዴት አባቱ ይሆን እየሄደ ነበሩ። ተጣሉ እንዴ? እርግጠኛ አይደለም ማዘሯ። በቃ መጣውን ይላያቸዋል። ተው ልጄ፣ በሰው ፍቅር ጣልቃ አትግባ። እንዴ ወንድም እኮ ነኝ። ታዲያ ወንድም በእህቱ ባለ ምን ስልጣን አለው? አርፈ ተቀመጥ ልጄ። ቆይ እሱ ታዲያ የብሮም እንዴ? ምንድነው እቴ እንደዚህ የሚያስጨንቃት? አይ ቤኪ፣ የሚያስጨንቅ ነገር እኮ ነው የሚያስጨንቅ። እነሱ ስንቴ ነው የሚጣሉት? ይሄኔ እኮ ተታርቀው ተቃቅፎ ነው የሚሆነው። አንተ ዝም ብለህ ነው የምትጨነቀው። አዎ ለሊ ልክ ናት። ፍቅር ሁሉ ነገር ያስረሳል። ያወራሉ።
ግን በዚህ መሀል ማንም ጣልቃ መግባት የለበትም ካላችሁሽ በቃ ተባብራችሁ አስቀራችሁኛ። ከፈለክ መሄድ ትችላለህ። ኧረ አልሄድም። እኔ እዚህ ቁጭ ብዬ ከእናቴ ጋር ልዘለዝኛ እና የት ይቀርልሃል አለ እንዴ ማዘር። ማን ነው ይግቡ? ፍቅር? አዎ ፍቅር ነኝ አይደል? እዚህ ደግሞ ምን ትሰሪያለሽ? ለሌለች የለችም። በጣም ጥሩ። እኔም አንቺ ነው ለማውራት የመጣሁት። እኔና አንቺ ደግሞ ምን የሚያስወራ ምክንያት አለን? ስለ ዴቭ። ስለ ዴቭ ምን? አደይ እኔና አንቺ እንስማማና ዴቭን ታይልኝ። ማለት አልገባኝ። ገንዘብ ልስጥሽና በቃ ዴቭን አታግቢው፣ ለኔ ታይልኝ። አረ ስንት ተከፍኛለሽ? አደይ እኔ እየቀለድኩ አይደለም፣ የምሬን። ቆይ እንዴት ብትደፍሪ ነው ፍቅርን በገንዘብ ለመቀየር የምትሞክሪው? ሲጀመር መቼ ታፈቅሪውና ነው? ሰምኛለሽ? አስተሳሰብሽ የዘቀጠ ነው። እሺ ካንቺ አልበልጥም አደይ። አሁን ገንዘብሽን ልስጥሽና ከዴቭም ከቤተሰቦቼም ከኔም አካባቢ ራቂልኝ። ለምን? ቆይ በዚህ ልክ ምን በደልኩሽ? ምን አድርጌሽ ነው? ያደረግሽውን አንቺ በደንብ ታውቂያለሽ። ዴቭን እንደማፈቅረው እያወቅሽ ከኋላ መተሽ ምስኪን እየተጫወትሽ ዴቭን አጠመድሽው። ፍቅር ዴቭ ወደ እኔ መጣብኝ እንጂ እኔ ወደሱ አንድ እርምጃ እንኳን ሳልሄድ ረጅም ጊዜ እንደቆየሁ ታውቂያለሽ። ስለዚህ የምታውቂው ነገር ደግሞ አልደግምልሽም። እሺ አሁን ገንዘብሽን ብትመርጭ ይሻልሻል። ስንት ትከፍያለሽ? የፈለግሽውን ያክል። ቆይ ለእኔ የሚከፈል ገንዘብ ከየት ታመጫለሽ? እስከማውቀው ድረስ ደግሞ ተማሪ ነሽ ነው ወይስ ትምህርቱን አቁመሽ ስራ ጀመርሽ? ወንድሜ የት እንዳላትሽ እንጂ። ቆይ አንቺ ምን አይነት ሴት ነሽ? ምን አይነት አስተሳሰብ ቢኖርሽ ነው በሰው ሀገር ተንከራቶ ለእህቴና ለእናቴ ብሎ የሚልከውን ገንዘብ ለእንደዚህ አይነት ቆሻሻ ተግባር የምታወዩ? ቆይ ትንሽ እንኳን አያሳዝንሽም? ጭራሽ ብለሽ ወደ ባርክ ይዞርሽ። ከዚህ በላይ መስማት አልፈልግም። አሁን ውጭልኝ። አትቸኩይ። መውጣቴ እንደሆነ አይቀርም እወጣለሁ። ግን ደግሞ ይሄን ነገር በደንብ አስቢበት እሺ። ዴቭን ትተይልኛለሽ፣ የእናትሽን ህይወት የሚቀይርልሽን ገንዘብ ሰጥሻለሁ። ሰምኛለሽ ፍቅር፣ እንደዚህ አይነት ቆሻሻ ተግባር አልተባበርሽም። እሺ ገንዘብ ካለሽ ደግሞ ለበጎ አድራጎት ስጪው። ላይ ወጣው። እማዬ እባክሽ ይቅርታ አድርግልኝ። አውቃለሁ ሁሌ እዚህ እየመጣሁ አስጨንቅሻለሁ፣ ግን ምን ላድርግ? ሌላ የምሄድበት ቦታ የለኝም። ቤዛ ተረጋጊ። ተረጋግተሽ ምን እንደተፈጠረ ንገሪኝ። ምንድነው የተፈጠረው? ተነሽ እስኪ የሆነውን ነገር ንገሪኝ። ምንድነው የተፈጠረው ነገር? እናቴ በጣም ታማለች። እኔ ደግሞ ነገሮች ሁሉ ከአቅሜ በላይ ሆነዋል። ደግሞ ምንም አይነት ስራ ላገኝ አልቻልኩም። ወይ በቃ እኔ እናትሽ ጋር ውሰጂኝ። አይ እማዬ እንደዛም አይሆንም። እናቴ ትንሽ ራቅ ያለ ቦታ ነው ያለችው። አንቺ ደግሞ ዘርስ መጥፋት አይጠበቅብሽ። ስለዚህ እና ምን ላደርግልሽ? ምን እንዳደርግልሽ ነው የምትፈልጊው? እማዬ እናቴ ትንሽ ደህና እስክትሆን ድረስ እዚህ ቤት መኖር እችላለሁ? እናትሽን ጥለሽ? እናቴ ያለችው ሆስፒታል ነው። የገባባቸው ሰዎች ደግሞ ምንም ይታገሱኝ አልቻሉም እማዬ። እሷ መጠየቅ፣ እሷ መንከባከብ ደግሞ አለብኝ። እሷ ደግሞ ትንሽ ከከተማ ራቅ ያለ ቦታ ናት ያለችው። እሷን ለመጠየቅ፣ እሷን ለመንከባከብ ስል እነሱ ምንም ይታገሱኝ አልቻሉም። አሁን ከስራ ተባርሬያለሁ እና ምን ላደርግ እማዬ? ስለዚህ እዚህ ብትሆኚ ላንቺ ጥሩ ነው? አዎ እማዬ፣ ለኔማ በጣም ጥሩ ነው። አንቺ ፍቃድሽ ከሆነ እዚህ ቤት ልኖር? እሺ ቤዛ፣ ትንሽ እንኳን አንቺን የሚያግዝሽ ከሆነ ችግር የለም። ግን ይኸውልሽ ዛሬ እንዳደረግሽው ከፍቅር ጋር እንዳታረጉ ፈጽሙ። እሺ እሺ እማዬ፣ በጣም ነው የማመሰግነው። ደግሞ አታስቢ፣ ፍቅርን ይቅርታ ጠይቃታለሁ። አዎ እንደዛ ተስማሙና እዚሁ ቆይ። ቤዛ የምትፈልጊው ነገር ካለ አደራሽን ጠይቂኝ። እሺ እሺ እማዬ፣ ጠይቅሻለሁ። በጣም ነው የማመሰግነው። እሺ ምንም አይደለም። የእናት ህመም እንዴት አይነት እንደሆነ አውቀዋለሁ። ሲጀመር ኪችን ምን ልታረግ መጣ? አሹ ቆይ ምን ለማድረግ እየሞከርክ ነው? ምንድነው ችግር? ምንም ችግር የለም። እንደውም ልንገርሽ ሮማኒ፣ አንቺ ነሽ ጥፋተኛ። ጭራሽ እኔ ነኝ ጥፋተኛ? ቆይ እኔ ደግሞ ምን አደረኩ? እትዬ ኪችን ሊመጡ ይችላሉ፣ አንተን ካዩ ደግሞ ሌላ ነገር ያስባሉ፣ እንዳትመጣ አላልኩህ? ሰምቻለሁ ሮማኒ፣ ነገር ግን አልቻልኩም። ምኑን ነው ያልቻልከው? ናፍቆትሽ ነዋ። በሀሳቤ እየተመላለስሽ ስትናፍቀኝ ጊዜ መጣሁ። አንቺ ይህንን ታወቅሽ፣ ለምን ቀድመሽ እኔ ጋር አትመጭም? እኔማ ስራ ልጨርስ ብዬ ነው አሹ። የሌለብህን ባህሪ ግን ሰሞኑን እያየሁብህ ነው። ችግር አለ? አንቺ ምን አለብሽ? ሁሌ የመጣሽ ምን ችግር አለ? የኔ ልብ እዚህ ታሟል፣ ግራ ገብቶኛል። ምን አልከኝ? አይ ምን አላልኩም ሮማኒ፣ ይቅርብሽ። በሰሚ ነው የሚሻለው። ገና ሳሰሚ እንደዚህ እሳት ለብሰሽ እሳት ጎርሰሽ እየተናደድሽ ብትሰሚማ አታስቀምጪኝም። ይቅርብሽ ሮማኒ፣ ሆዴ ፍቺው። እሺ አሹ፣ ለማንኛውም ሰሞኑን እያየሁብህ ያለው ባህሪ ልክ አይደለም፣ ብታስተካክል ነው የሚሻለው። አለበለዚያ እትዬ ሊያባርሩ ይችላሉ። አቤት 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 እድሌ! እኔ እኮ ለዚህ ነው ሎተሪ የማልቆርጠው። ምንም እድል የሌለኝ ሰው ምንም። አቤት አቤት አቤት!
ቆይ ምን ማለትሽ ነው? እንዴ ዝም ብለሽ ትናገሪያለሽ እንዴ? ዴቭ ልትናገርና ልታሳምናቸው መስሎኛል። ሁሉ ሀገር አቋርጠን የመጣ ነው ወይስ ሌላ ዓላማ አለክ? እሱማ ልናገር ነው የመጣሁት፣ ግን እንደዚህ አይደለም። የአደይ አባት በጣም ቁጡ ናቸው። አደይን እዚህ ሊድሯት ሲሞክሩ እዛ ጠፍታ እንደመጣች ታውቂያለሽ አይደል? ይኸውልሽ እኔ ባሏ ነኝ ብላቸው የሚሰሙኝ ይመስልሻል? አይ ዴቭ የሚፈቅዱልህ አይመስለኝም። አባትየውን እንዳዩዋቸው ከሆነ ደስ አይልም ሁኔታቸው። ስለዚህ ሌላ ዘዴ ሊኖር ይገባል። ዳይመንድን ሳላወራው ለሌላ ሰው ምንም ማለት አልፈለኩም። እሺ ግን ደግሞ አሁንም ቢሆን የአደይ እህት አትርፋለች። ሌላ እድል አለ። እንዴት? አልሰማህትም እንዴ? ባርኮትን ነው የምታገባው ስትል ነበር እኮ። ስለዚህ በባርኮት አስመስለን ምንድነው የሚፈልጉት የሚለውን ነገር እናጣላለን። በጣም ጥሩ። እንደዚህ ጥሩ ሀሳብ ስትሆኚ ደስ ይለኛልሽ። ነይ በቃ። ዴቭ ደግሞ ገና እኮ አካባቢውን አላየሁትም። ፎቶ ቪዲዮ ምናምን እንስራ። ወይዘሮ ኖር ብያለሁ። በጊዜ ደግሞ ምን ልትሆኑ መጡ? መቼም ናፍቀሽኝ አይንሽን ለማየት እንደማልመጣ ታውቂያለሽ አይደለም? መቼም ያለ ነገር እዚህ እንደማይመጡ አውቃለሁ። እንደ መስቀለው ፍልም ብለው እየመጡ ምንድን ነው አርጊ ነው የሚሉኝ። እንደው ልጄ ደረሰች ምን ውጣት ነው ብለው ሄደው እንኳን ባይጠይቁ ስልክ ደውለው እንኳን አይጠይቋትም። ኧረ ሰው ይታዘቦታል። ምን ይላሉ? አንቺ ከተጨነቅሽላቸው ምን አነሳቸው? ልጆችን ትዳሬን በታትንሽ አይደለም እንዴ እዚህ ጭርንቁስ ቤት ያስቀምጥሻቸው? ይሁን የቤት ስፋትና ውበት እኔ ምን ያደርግልኛል? እኔ ልቤን ነው የማውቀው። ቤቴ ጠቦ እዚህ ጭርንቁስ ቤት ውስጥ ፍቅርና ሰላም ነው የምፈልገው። መቼም የጎደለብሽ ነገር የለም። ጥጋብ ነው ልጆችን በእኔ ላይ የምታጻምጩ። ጥጋብ ነው አይደለም ልጆችን በእኔ ላይ የምታሳምጫቸው። እኔ ምንም ያጠፋሁት ነገር የለም። ቤቴ እንዳይፈርስ ጎጆዬ እንዲሰምርልኝ ያልጣርኩት ያልማስኩት ነገር የለም። ግን ምን ዋጋ አለው? ይኸው ተለያየን። አሁን ግን ተመስገን ደህና ነኝ። ይኸውልሽ አሁን የመጣሁት እኔ ስለ ትዳሬም ስለ ልጆችም ላወራ አይደለም የመጣሁት። ታዲያ ምን ፈልገው መጡ? ለመሆኑ ልጅ ለማለት ድሪያት ነው እኔ ሳልሰማ? የምን ትዳር እንዴ? ደግሞ አመሎት ተነሳቦት እቺ የቀረችኝን ልጄን ሊድሩብኝ ነው። ተረጋጊ። እኔ ብርሃን አላልኩም። እሷንም እዚህ ለማንም ከየትም እንደመጣ ጎረምሳ ጋር ሜዳ ለሜዳ ትለቂያታለሽ። እማላይ መሰለሽ? እማልሰማ መሰለሽ? ይበሉ እንግዲህ። እንዲህ አይነት ቀልድ አልፈልግም። በልጄ ቀልድ የለም። ቆይ ታዲያ ቤትሽ ምን ልታረግ ያስገባሻቸው? እነማን? ለልጅ ለአደይ ባላመጣን የሚሉትን ነዋ። ደግሞ ማን ነው እንደዚህ ያለው? ይሄን ወሬ ከየት አምጥተውት ነው እንዲህ የሚሉት? ኧረ ተው እንዴ! ሌላው ቢቀር እንደው ስልክ ደውለው እንዴት ነሽ ልጄ ምን ደረሽ ብለዋታል። ሄደው እንኳን ባይጠይቋት ኧረ ሰው ምን ይሎታል? ጉድ እኮ ነው። ዝም ብለሽ አትጭ። ልጄ ለማንም ከተሜ አሳልፌ አልሰጥም። አደይም ትሁን ብርሃን ካለ እኔ ፍቃድ ምንም ነገር ማድረግ አይችሉም። ከኔ ውጭ አደርጋለሁ ብትይ ውርድ ከራሴ። ቅምጥል እንዴት ነሽ? አደይ ወይ ምንም ደህና አይደለሁም። ምን ነው ቅምጥል? በእናትሽ ኪንጎን የምትመክሪ ከሆነ ምከሪው። በጣም አስቸግሮኛል። ምን ነው? ምን ተፈጠረ? እንዴ ከመሬት ተነስቶ በራሴ ካልቆምኩ ራሴን ካልቻልኩ ብሎ ጥሎን ሄደ። ወዴት ነው ሄደው? ወደ ቤቱ ነዋ። እና እኔ እንዳወራው ትፈልጊያለሽ? አዎ አደይ በእናትሽ ፍላጎቱን ጠይቂው። በቃ እንዴ ዝም ብሎ በቃኛለ እንዴ? እሺ በቃ አሁን ነው ሄጄ አወራዋለሁ። በቃ ፒስ ስትመለሽ ወደ ቤት ነው። እሺ እኔ አልገባኝ። ልጅ እሷ ነች? ሁለታችሁም ልጆቼ ናችሁ። ቆይሻው ምን አስቀደም? እኔማ ምን አስቀደም? አንቺ ምቾት ላይ ነሽ። በቃ እንደ ወዴት ነው የምትሄደው? ጀለሶች ጋር። የትኞቹ ጀለሶች? ያኔ ካክስትሽ ጋር ያገናኘ ልጅ ና እያለኝ ነው። እና አሁን እሱ ጋር ነው የምትሄደው? አዎ አላወቀኝም፣ ረስቶኛል መሰለኝ። ሌላ ስራ አለ አብረን እንስራ እያለኝ ነው። አይ ዊኪ፣ እኔ ሰው የሚጎዳ ነገር እንድታደርግ አልፈልግም። ናይ ስራው ምን እንደሆነ ሳላውቅ እንኳን አልሰራም ለልዬ። እሺ ግን ምንም ደስ የማይል ነገር አለው ወይ? አብሬ ልምጣ እንዴ? ኧረ አንቺ አርፈሽ ተቀመጪ፣ እኔ ደርሼ እመጣለሁ። እሺ በቃ ግን ራስን እየጠበቅሽ። እሺ ነሳቢ ማሚ። ቻው ቻው።
እሺ አንቺ ቆዳ ከየት ነው? ከየት ስሆን አንቺ ምን አገባሽ? አንቺ ከየት ነው? ቅምጥል ምን አንተባተብሻል? ገንዘብ ከፍልሽ የሆነ ነገር ትፈጽሚልኛለሽ? ምን አይነት ነገር? አደይ ኪንጎን ለራሷ እንደምትፈልገው መቼም ሰምተሻል። ከመጀመሩ በጣም ቆይቷል። አያሳስብሽ። አሁን እኔ ነሽ እንደዚህ አትተማመኝ። እኔም እንዳንቺ ነበር የማስበው፣ ግን አደይ ድንገት መታ ሁሉም ነገር ተገለባበጠ። እሳይ ደግ አደረገች። እንኳን ገለባበጠችው። ቆይ ምን ፈልገሽ ነው ዙሪያ ጥምጥም የምትሄጂው? አደይን የሆነ ነገር ካደረግሽልኝ እኔ ከፍልሻለሁ። የሆነ ነገር ስትይ እናስገድላት? ሞት? አይ ማለቴ ለምን ፈራሽ? ጣላትሽ አይደለች? እሱማ ግን ደግሞ ብንታሰርስ? ማን ያውቃል? እኔ እንጃ። እሱማ ብትሞት እስከ ዘላለሙ ግልግል ነበር። ቆይ አንቺ ምን አይነት የሰይጣን ቁራጭ ነሽ? በፈጣሪ ህግና ሰውን እንኳን ባፈሪ ፈጣሪን አፈሪኝ። ሲጀመር አደይ ምን አድርጋሻለሽ? ቆይ ይሄን ያህል እንደዚህ የምታያት ምንድነው ችግራችሁ? ምን ተፈጥሮ ነው? ዴቭን የልጅነት ፍቅሬን ቀማች። አንቺ ቆይ ያምሻል እንዴ? የሆነ የቃቃ ጨዋታ አደረግሽው እኮ ሰው። ቆይ እንዴት የኔ እየተባለ ይቀማማል? አንቺማ ጤነኛ አይደረሽም። የሆነ ነገርሽማ ለቋል። አንቺ ተመችቶሻል ማለት ነው። ይኸውልሽ ትሰሚኛለሽ? ዝም ብለሽ አርፈሽ ተቀምጭሽ። በሰው ፍቅር ጣልቃ አትግቢ። መካሪ አያስፈልገኝም። እርሹ በቃ አንቺም ከነሱ አትሻይ። ታዲያ ወዴት ነው የምትሄጂው? ብዬ ሳዳምጥሽ ልክ ሆንሽ መሰለሽ እንዴ? ይኸውልሽ ትሰሚኛለሽ? አደይ አንድ ነገር ትሁንና ማለት ነው አለቀሽምሽ። መጡ ማማ ማነው ማማ? ማባዋ ናታ። ለነገሩ አንተ አለ ወሬ ምን ስራ አለ? በሂጂ ገበያውን ስሚማ። ምን በዛው ስትገቢ ፍቅርዬ ወንድ ውለታው ይልኝ ሮማኔን ጥሪልኝማ። አሹ ረስቸው። ኪችን ከሮማን ጋር ምን እየሰራ ነበር? ማን ምን ሰራው? ያው ሰላም ልላት ገብቼ ነው። ምን ይመለከትሻል አንቺ? ወሬውን ተይና ሂጂ ግቢ። እሺ አይመለከተኝም። አሹ እንደለመድከው ኪችን ድረስ ሰተት ብለህ ገባና የሚሆነውን ታያለህ። ኧረ እኔ ያንቺ ተንኮልና ሴራ መች ጠፍቶ ከገባ በኋላ ለቲ ልታጋልጭኝ አይደል? ጥሩ ገማች ነህ። ግባና የሚሆነውን ታያለህ። ኦንዛራ ኦንዝርዝር መች ጠፍቶ ሴራ ተዘርግፎላል። አተ በቃ እድሜ ልክን መሬት ለመሬት ስትንደባለን ነው ኑሮን የምገፋው። ደመቀ እንዴት ነህ? እኔ የምልህ ሰውዬው የት ሄዶ ነው? ሰውዬው የምትለው ብቻ ጋሼን እንዳይሆን አንተ አንተን ነው እዚህ መሬት ለመሬት እየተንደባለን በቁም ትቃዣለህ አይደል? የት ሄዶ ነው? ተመቸኛ ስፕሪንጎ ነው እኮ እናንተ ስትሄዱ። ጫነዋ ሰላም ነው ጫነው? መች መጣ? ከሰላምታ በፊት የምታስቀድመው ነገር አለ ማለት ነው። እኔ የምልህ ሰውዬው የት ሄዶ ነው? አይ እዚህ ቀይ ሰውዬ የሚባል ሰውዬ የለም። እባክህ አታስመስል። ምን ለማለት እንደፈለኩ በደንብ ገብቷል። እና ምንድነው ንብረታችንን የማሰጡ? ሰውዬው አልፈቀደም። እኔ ምን አገባኝ ታዲያ? ፈቀደ አልፈቀደ? ሲጀመር እኮ የጠየቅኩ እኮ የራሴን ንብረት ነው አይደል? ቆይ ሲጀመር አልፈቀዱም ማለት ምን ማለት ነው? ይኸውላችሁ ንብረት ተሽጦ የሚገባ ነገር ስጡን እያንዳንዳችሁ። እኛ ይሄን የማድረግ ስልጣን በጣም አሪፍ። እድሜ ልካችሁን የሰው አሽከር ሆኖ መኖር ተመችቷችኋል ማለት ነው። ምድረ አሽቃባጩላ አሳያለሁ ምን እንደማለት። ምንድን ያልከው? ምንድን አውጫ አለሁለት እኔ አንተ የለ አንቺ የለ ቆይ እኔ አንቺን በመምከሬ የማይሆን ነገር መድረስ ነበረበት በእኔ ለእኔ የሚገባው ይሄ ነበር። አንቺን እኮ ነው የማወራሽ። ዝም ስትይ ምን ያህል እንደምታናድጂኝ ታውቂያለሽ። አበበን ላጡ አልፈልግም አጎቴ። አንቺ ማፈሪያ አሁንም አታፍሪ? አበበ ትያለሽ? የፈለግከውን ነገር አድርገኝ አጎቴ። አበበ በሌለበት ጓደኞቼ ሁሉ ሲዳሩ እኔ ምን ላይ እንደቀረው አይተኛል። አበበ ማለት ለእኔ ትልቅ ተስፋዬ ነው። መቼም ቢሆን ልተው አልችልም። አይሆንም፣ ነግሬሻለሁ። በፍጹም አይሆንም። አርፈሽ ትቀመጪ እንደሆነ አርፈሽ ተቀመጪ። በተከበርኩበት ሀገር እንዳትተዋለሽ ነግሬሻለሁ። ወራድ አይ ድሌ፣ የኔ ድልስ መቼ ነው የሚቀናው?
ሄለን ቆይ አንቺ ወዴት ጠፍተሽ ነው እንደዚህ ጠፋሽ? እስቲ ተይኝ ብርሃን። ምን ነው ሄለን? አጎት እኮ ከአቤ ጋር መሆን አትችይም ማለት። አበበስ ምን አለሽ? ገና አልነገርኩትም እኮ ብርሃን። ንገሪው እንጂ ሄለን። ምን ጠብቂያለሽ እስካሁን? እሺ እነግረዋለሁ ብርሃን። በአሁኑ ምንም ቢሆን እዚህ አልቀመጥም። ቆይ አንቺ ግን ምን አግኝተሽ ነው እንደዚህ ፊትሽ ፍክት ያለው? ዴቭ ከከተማ መጣ። ዴቭ ደግሞ ማን ነው? ሄለን ደግሞ ረሳሁት እንዳትዪ። እህቴ አደይ ጋር ታመመ በሄድኩ ሰዓት ሲንከባከበኝ ነበረው። እህቴ አደይንም ካባ እያስመልጣት ረሳሽው እንዴ? እሱ እዚህ መጣ እያልሽ ነው? እንዴት ሆኖ? አዎ ሄለን መጣ እኮ። አይገርም? ምን ሊሰራ? እኔ አላቅም። እማዬ ግን የሆነ ማናገርሽ ነገር አለ ብሏታል። ውይ በጣም ደስ ይላል ብርሃን። ደስታሽ ከፊትሽ ላይ ይነበባል። ቆይ አንቺ ልጅ አፈቀርሽው እንዴ? አይ ማለቴ ለምን እንደዛ አልሽ? ስለሱ ስታወሪ ሁሌም ደስተኛ ነሽ። ቆይ እኔ ማላውቀው የደበቅሽኝ ነገር አለ እንዴ? ይኸውልሽ ሄለን ለማንም እንዳትናገሪ። ዴቭን እዛ ባየሁት ሰዓት ወድጄዋለሁ። ማለት በቃ በጣም ጥሩ ሰው ነው፣ ይንከባከበኛል። ገባኝ፣ ተረድቼሻለሁ ብርሃን። ለእኔ ለማስረዳት አትጨነቂ። በአሁን ነው እንሂድ። ወዴት? አቤል ላወራው፣ በዛውም ያንቺን ጉድ ታሳይኛለሽ። እሺ ነይ እንሂድ። ኪንጎ አደይ እንዴት ነሽ? ደህና ነኝ። አንተ ግን ደህና ነህ? አለሁ። እንዴት መጣሽ? ቅምጥልና አግኝቻት ነበር እና ምንድነው ከሷ ጋር የተፈጠረ ችግር አለ? ነግሬያታለሁ አደይ። ምንድነው እሱ? ለምን እኔ አላማክርም? ይኸውልሽ አደይ የኔን ቤት ታውቂው አይደል? እና ያንተን ቤትና ፍቅርን የምናገናኘው መቀየር እፈልጋለሁ። ቅምጥልን ማስተዳደር እፈልጋለሁ። እኔ ቅምጥል የሸክም መሆን አልፈልግም። አልገባኝም ኪንጎ። ቆይ ለምንድነው እንደዚህ የምታስበው? ቅምጥል ታገባኝ ትፈልጋለች። ታዲያ በጣም ደስ ይላል እኮ። ይሄ ምን ችግር አለው? ቆይ አንተስ ልታገባት አትፈልግም? እፈልጋለሁ። ቅምጥል ስጦታዊነት እንጂ ምርጫ አይደለችም። ደግሞ እንደ አንድ አባወራ እሷን ማስተዳደር ሳልችል እሷን ማግባት አልፈልግም። ታዲያ ይሄንን ነገር እኮ ከእሷ ጋር መነጋገር ትችላላችሁ። አዎ፣ ነገር ግን ቅምጥል ሁሉም ነገር ሙሉ እንደሆነ ነው የምታስበው። ቤቷ ገብቼ እንድኖር ነው የምትፈልገው። እኔ ግን ወንድ ልጅ ነኝ፣ ይሄን ማድረግ አልፈልግም። አይዞ ኪንጎ፣ እኔ እኮ ስሜቴ ይገባኛል። ግን ሁሉንም ነገር ለቅምጥል አስረድታት እኮ ብትነጋገሩ ሁሉም ይስተካከላል። ደግሞ መሸሹና እዚህ መጥቶ መቀመጡ መፍትሄ አይደለም። እሺ አደይ፣ አመሰግናለሁ። ሌላ ልታወራ የምትፈልገው ነገር አለ? ዳይመንድ ደወለ? አይ ዴቭ ግን ደውሏል። ደርሰዋል። ልሸኝሻ? ቤዛ እንዴት ነሽ? እስካሁን እዚህ ነሽ እንዴ? እስኪ የሚበላ ነገር አምጪልኝ። እሺ። አንቺ ፍቅር እባክሽ፣ እኔ ምንም አይነት ጭቅጭቅ መስማት አልፈልግም። ኧረ እባክሽ፣ ቤቴ ምን ትሰሪያለሽ? እማዬ እዚህ እንድኖር ፈቅዳልኛለች። አሁን ምንም እንዳትይኝ። አታደርገው ሆኗል። ፍቅር መትሻል እንዴ? እማዬ ቤዛ የምትለው ነገር የምሯን ነው? እዚህ እንድትሆን ፈቅደሽላት ነው? አዎ ፈቅጄላታለሁ። ከዚህ በኋላ ቤዛ እዚህ ነው የምትሆነው። ፍቅር ምንም አይነት ጭቅጭቅ መስማት አልፈልግም። በጣም ጥሩ ነው። ቤዛ እንደዛ ይሻላል። አዎ ፍቅር። እማዬ ስለ ቤዛ ማታውቂው ብዙ ነገር አለ። አይ በቃ ፍቅር፣ እኔ ምንም መስማት አልፈልግም። እሺ ከኪንጎ ጋር ምን እየተፈጠረ ነው? ኧረ እኔም አልገባኝም። እባክህ እያስቸገረኝ ነው ዝም ብሎ። ምን አድርጌ ነው የሚልሽ? እባክህ እኔም አላውቅም፣ አልገባኝም። አንተ ወዴት እየሄድክ ነው? ጀረስ ጋር ልኝ ነበር። ሳስበው ቀር ይሻላል። ለምን? ምን ይታወቃል እባክሽ። ሌላ ነገር አስቡስ ቢሆን። ያ ጀዝባ ነው እንዴ? አዎ እባክህ ተወሱንማ አንጎሉም መበታተን ነበር። ለሊስ ከማዘሯ ጋር ነች። ያው ታውቂያለሽ፣ ከእሷ ጋር ማውራት ትወዳለች። ለሊ ጸድዬ ልጅ ነች። ከእኔ በላይ እኮ አንቺ ታውቂያታለሽ። ለምን እንጠይቅሽ? አይ እንደዚህ ምን ነው? አንቺ ራስሽ ምን ነው? እኔ የምልህ ግን ወንድምዬው ለምን እጅን ወደ ላይ አድርገህ ተሸነፍ ያለው አትለው? ማንም ፈርተህ ነው። ስለምን መሸነፍ ነው የምታወሪው አንቺ? ከጓደኝነት ውጪ ምንም ነገር የለም። ገባሽ? ጓደኝነት እሱም ቢሆን እኮ ጥሩ ነገር ነው። ስሚ፣ እንዳግመሽ ከገለፈች ከምድረ ገጽ ነሽ ማለፋሽ። ኧረ በእናትህ እስካሁን ስንት ሰው አጥፍተሃል? ታዲያ እንዴት ነው ወጣትነት፣ ውበት፣ ህይወት እንዴት ነው? ሀያ ማዘሮ ሁሉም የለም። እንደዚሁ ዝም ብዬ ነው እየኖርኩ ያለሁት። እንደዛ ይሻላል ሰላም? አዎ አይሻልም ማዘሯ። በድጋሚ ልቤን የሚሰብር ሰው ወደ ህይወቴ ማስገባት አልፈልግም። ልጄ ከዚህ በፊት የነበሩትን ነገሮች በሙሉ መርሳት አለብሽ። ነገሽን
ትላንትና የነበረው ማንነትሽ እንዲያበላሽብሽ አትፍቀጂለት። እሺ ማዘሯ፣ አመሰግናለሁ። ደግሞ አውቃለሁ ለኔ ያስበሽ እንደሆነ። ልጄ እንዴት አላስብም? አንቺ እኮ ብዙ ነገር አድርገሽልኛል። ያደረግሽኝን ውለታ መቼም ማረሳው። አይ ማዘሯ፣ እኔ ምን አደረኩልሽ? ቤኬኒ ላንቺ ካደረኩልሽ በላይ ብዙ ነገሮች አድርጎልኛል። እሰይ ተመስገን ነው። ጥሩ ነገር ለሰው ማድረግ በማንና በምን እንደሚከፍልሽ አታውቂው። አዎ ማዘሯ፣ ተመስገን ነው። አሁን ግን ሰላምዬ ልንጣላ ነው። እንዴ ለምን ማዘሯ? ለልዬ የፍቅር አጋር ሊኖርሽ ይገባል። አውቃለሁ አንቺ ትንሽ ልጅ ነሽ፣ ግን የባለፈው ፍቅረኛሽ ያደረገውን ሌላ ወንድ ያደርጓል ማለት አይደለም። እሱ ነው ማዘሯ፣ ልክ ነሽ። ነው ወይንስ እኔ እናትሽ ልፈልግልሽ? አይ ማዘሯ፣ ሁሉንም ለፈጣሪ ትቼዋለሁ። ዋናው ፈጣሪ ነው። አዎ ልጄ ልክ አድርገሻል። ዴቫችን እንዴት ነው? ያጠፍተህ ነው ዳዊት? ምን በእናትህ የአደይ አባት ቤት ሄደን ነበር። እሳቸው ግን የሉ። ከእኔ ጋር ተገናኝተን ነበር። ኧረ እባክህ። እና ምን ተፈጠረ? ምን? ያው ተመሳሳይ ነገር ነው። ማለት ተመሳሳይ ነገር ማለት ምን ማለት ነው? ሩታ አደይ ልታገባ እንደሆነ ነገረቻቸው። ኧረ እባክህ። እንዲሁ በፈጣጣው? አዎ ዳይመንድ። ነገር ግን ብርሃን ስለማታክ ስለ ባርኪ ያወራች። ባርኪ የሚያገባት መስሏታል። አይ እንደዛ ከሆነ እንኳን ቀላል። አንተ ዳይመንድ። ወይዬ ሻኪራዬ። ቆይ ለማን ነው ስተከኝ ሄድከው? እዚያ አሹ እንዳይለ ታውቃለህ አይደል እንዴ? የኔ እናት ሞትር ስት ያርገኝ ረሳሁሽ አይደል? እኔ ወድ ይኸውልሽ፣ በቃ አሁን ከዴቭ ጋር ትንሽ ጨዋታ ይዤ ነው። ከዛ በኋላ እመጣለሁ። ይኸውልሽ አበበ እዛ ጋር አለ። አቤ አብራቱን ትንሽ ደቂቃ ይዤ ነው እመጣለሁ። እኔ ትንሽ ግራ የገባኝ ነገር አለ። አባቷ የከተማ ልጅ በጣም ያጣጥላል። ምን በቃ እሳቸው ፈቀዱ አልፈቀዱ ምንም በቃ አደይን ከማግባት ወደ ኋላ የምትለው ነገር የለም። ዋናው ነገር እናቷ መስማማቷ ነው። እስኪ ተስፋ አድርጋለሁ። የሰውየውን ነገር ቀላል ነው፣ በኔ ጣለው። መጀመሪያ ስላንተ ከፍ ያለ ነገር እናወራና ከእሳቸው ጋር ፒስ እንድፈጥር እናደርጋለን። ከዛ በኋላ ልጃችሁን ብታገባ ደስ እንደሚል ተናግራችኋል። አለቀ በቃ። ከዛ ፒስ ነው የሚፈጥሩት። ቀላል አይደለም ዳይመንድ፣ ግን እስኪ ሞክረው። አመሰግናለሁ። አበበ ወይ ሄሉዬ። ማናት እሷ ደግሞ? ሩታ እባላለሁ። ከየት የመጣች ናት እቺ ደግሞ? እሷ አብራችሁ ምን ትሰራላችሁ? ተረጋጊ ሄለን። እሷ ማለት እኮ የዴቭ እህት ናት። እንደዛ ነው እንዴ? ኦኬ። ሄለን ማለት አንቺ ነሽ? አዎ ሄለን ማለት እኔ ነኝ። አይ በስም አውቅሻለሁ። ግን እንዴት ልታውቂኝ ቻልሽ? አሹና ሮሚ ሁሉ ጊዜ እንዳነሱሽ ነው። ደግሞ አሹ የሆነ ነገር ቃል ገብቶልኝ ነበር። ምንድነው እሱ? ከእናንተ ጋር ቲክቶክ መስራት ፈልጋለሁ። እናንተ ፈቃደኛ ከሆናችሁ አብረን ቲክቶክ እንስራ። እንዴት ነው የሚሰራው? ነይ አሹን ላሳይሽ። እንደውም እንደዚህማ በጣም ቀላል ነው። ነይ ብርሃን አብረን እንለማመድ። እንዴ ለምን ያሳይሻለሁ? እንካ ቪዲዮ ቀረጸ። አይ በቃ እኔ ልሂድ። ከብርሃን ጋር ተለማመድ። እንዴ ለምን? ደህና ነሽ ግን ሄለን? አይ ትንሽ ተረብሻለሁ። እኔ በቃ በቃ ኪንግ አንተ ተመልስ። እኔ በዚህ ጋር እሄዳለሁ። ዛሬ እና ፍቅር ቀንስ? አዎ ሮሚ ላይ ታፈምጣ አታ አንዴ ቆይ ምንድነው ችግር? እንዴ ነው የጠገብኩት? ይወልም ደግሞ ተው ከመጣሁ አንዴ ላውራስ። እንዴ ሽምጠጣ አየሻት አይደል? እንግዲህ አይዞን ባቡሬ። ቆይ ለሊስ ለሊ ማዘራ ጋር ነች። ወዴት ነሽ? እኔማ ሮሚ ላይ ቻት ልመጣ ነው። ቤት እመልሳለሁ። በቃ እዛ እንገናኝ። አይ ቻው። እንገናኝ። ሮማኒ እናት ያረባ ሮማኒ አይት በቃ እንደዚህ አኮረፈች ማለት ነው። ሮማኒ ምን ነው? ለምን እንደምዘግኝ? ምን አጠፋው? እሺ ካጠፋው ይቅርታ። እሺ ከዚህ በኋላ ግን እንዳይደገማሽ።
እንዴት አለሽ? አዴት እሰይ እንኳን መጣሽልኝ። ምን ነው አሹ? ይኸውልሽ አደይ ተሮማኔ ጋር አንድ ቤት ውስጥ እየኖርን አታናግረኝም፣ አኩርፋኛለች። እስቲ አናግሪልኝ። ሮሚ እህቴ እንኳን ደህና መጣሽ። እንዴት ነሽ? ይመስገን አደይ። ዛሬ ከየት ተገኘሽ? አንቺን ብዬ ነው የመጣሁት። ይልቅ ስራ ካለ ላግዝሽ ንግባ። አይ እህቴ ወደ ውስጥ እንኳን አትግቢ፣ ይቅርብሽ። ለምን? ቤዛ ውስጥ ናት። እህቴ ይቅርብሽ፣ አትግቢ። እዚህ ደግሞ ምን ትሰራለች? እትዬን አሳምና እዚህ ቤት መኖር ጀምራለች። ጭራሽ ማፈር የሚባል ነገር አልፈጠረባትም። እንዴት እዚህ ድረስ ትመጣለች? ይቅርታ። ቆይ ለምንድን ነው እንደዚህ ሆንኩ? ለአንቺ ጥሩ ስለምመኝልሽ ነው። ጥሩ ባል መሆን እፈልጋለሁ። ደግሞ ይህ ለእኔ በጣም ከባድ ነው። አደይ አውርታት ነው? አውርታኛለች። ከአንቺ ጋር ሆኜ ህይወቴን እንደማስተካከል ነግራኛለች። አዎ ልክ ናት ኪንጎ። ይኸውልህ እኔ በየትኛውም ታይም ከጎንክ ነኝ። እሺ ደግሞ አምናለሁ ስኬታማ ትሆናለህ። ግን ደግሞ ከኔ በመራቅና በመሸሽ አይደለም። ጋሼ ግን በዚህ ልክ ጨክኗል። ስንቴ ልንገርህ፣ ደጋግሜ ነገርኩህ እኮ ጫኔ፣ አይንህን ግለጥ። ይሄ ሰውዬ ነገ በልጆቻችን ላይ ምን እንደሚያደርግ ማን ያውቃል? ቆይ ታዲያ እኛ ምን እናደርጋለን እንዴ? ግራ ግብት የሚል ነገር እኮ ነው። ሰውየው ምን እንደሚፈልግ ግራ ነው የሚያጋባው። ቆይ እኛ ምንድን ነው የምናደርገው? ጫኔ በገዛ ጓዱ በዝናቡ ልጅ ላይ እንደዚህ አረገ፣ ለእኛ ይመለሳል ብለህ ታስባለህ? በል በቃ ዝም በል። ይህን ከሰማ መዘዙ ብዙ ነው የሚሆነው። ዝም ማለቱ ነው የሚሻል። ምን ብሎ ይሰማል? በል ደግሞ እኔና እንሂድ ደግሞ እኔ ቆንጆ አቤ በጣም ፈርቻለሁ። በጣም ምን ነው ሄሉዬ፣ የተፈጠረ ነገር አለ? አጎቴ አንተን ሊቀበል አልቻለም። እኔ ደግሞ ታውቃለህ፣ አንተ ምን አጥቼ መኖር አልችልም። ይኸውልሽ እኔ መቼም ነው ማልተውሽ። እኔ በጣም ነው የምወድሽ፣ ታውቂያለሽ አይደል? እሱ አውቃለሁ እኮ ግን ይኸውልሽ ምንም ግን የሚባል ነገር የለም። እኔ መሬቱን ሸጣውና ከዛ በኋላ ከተማ ይዤ እሄዳለሁ። ቃል እንደገባሁሽ ደግሞ ቆንጆ ይሰጥሻለሁ። እሺ ቤዛ፣ ቆይ ምንድን ነው እዚህ ቤት ሴት የበዛው? እኔ ስተኝ እንደዚህ ስትናገሪ ትንሽ አታፍሪ? ምን ልትሰሪ ገባሽ? አይመለከትሽም። ሰራተኛዋ አደይ አደይ ደህና ነኝ። ባልሽ ሄዶ ቀረ አይደል? በዛ እናትሽ ጋር ተስማምቶታል። እንደዛ ነው ብሎ ነው? አዎ እንደዛ ነው። አደይ እንኳን ደህና መጣሽ። ምን ነው ፍቅር ፈለግሽ? አዎ ፈልጌሻለሁ። ቤዛ እዚህ ቤት መታለች። እማዬ ደግሞ ሁሉንም ነገር ማወቅ አለባት። በቃ ይበቃል። ፍቅር ምንድን ነው የምትናገሪው? የምትናገሪውን ነገር ተጠንቀቂ ፍቅር። ባልጠነቀቅስ ምን ልታመጪ ነው? ፍቅር እማዬ ቤዛ እዚህ ቤት የገባችው ሰራተኛ ሆነ አይደለም ማለት አልገባኝም። እማዬ ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ ሆነ አይደለም የመጣችው። እያታለለችሽ ነው። ፍቅር ምን ነክቶሽ ነው? ምንድን ነው የምታወሪው? ቤዛ ይሄን ሁሉ ድራማ እየሰራሽ ነው? እውነት ፍቅር ያለችሽ ነገር እውነት ነው? አዎ ትይ